ክብር ሁሉ ለእግዚአብሔር አብ፣ ክብር ሁሉ ለእግዚአብሔር ወልድ፣ ክብር ሁሉ ለእግዚአብሔር መንፈስ ቅዱስ ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። እንዲህ ይላል፣ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪ አይሆኑ፣ የባሰውን ፍርድ እንዳይቀበል ታውቃላችሁና ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። በእግዚአብሔር ቃል እውነት ላይ ሳይሰናከል ዘመኑን ጠብቆ ለሚመጣው ክብር ራሱን የሚያደርስ እሱ ፍጹም ብሩክ ሰው ነው። ፍጹም ቅዱስ ሰው ነው። ፍጹም ንጹሕ ሰው ነው። ፍጹም ሰው ነው ይላል። እነሆ ፈረሶች ይታዘዙ ዘንድ ሉጋም ባፋቸው ውስጥ እናገባለን፣ ሥጋቸውን ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያክል ታላቅ ቢሆኑ በአውሎ ነፋስ ሊነዱ የመሪ ፈቃድ እንደሚወስደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗልና ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ያቃጥላል፣ በገሃነምም ይጥላል ይላል። በጣም ዛሬ ካየሁት ነገር መጽሐፍ ቅዱስ ሁሉ ቦታ ላይ ስለዚህ ስለ አንደበት የሚናገረውን የተወሰነ አንዳንድ ቦታዎችን እያየው ነበረ። በጣም ከነዚህ ሁሉ የገረመኝ አንድ ቦታ ልንገራችሁና ምሳሌ ምዕራፍ 18 ቁጥር 21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩ ከሚያፈራው ይጠግባል ይላል። ሌላ ቦታ ደግሞ አፉንና አንደበቱን የሚጠብቅ ራሱን ከአደጋ ይጠብቃል ይላል። ምሳሌ 21 11 ላይ። ሌላ ቦታ ደግሞ መጽሐፍ አንደበትን በተመለከተ ብዙ ቦታ ይናገርና ሌላኛው ቦታ በጣም ምሳሌ 15 ቁጥር 4 ላይ እንዲህ ይላል፣ ጤናማ አንደበት የሕይወት ዛፍ ነው። ጤናማ አንደበት የሕይወት ዛፍ ነው። ጠማማ ምላስ ግን በመንፈስ ውስጥ እንደሚፈስ ቀዳዳ ነው አለ። በጣም የገረመኝ ዛሬ ይሄ ነው። ቀዳዳ ነው። በመንፈስ ውስጥ እንደሚፈስ ቀዳዳ ነው። በጣም ከገረመኝ እንዴ ቀዳዳ እንዴ በመንፈስ ውስጥ ይፈሳል የሚለውን ነገር ሲል አንድ ወዳጄ ዛሬ ረጅም ዓመት ሆኗልና የተናገረው ነገር ትዝ ይለኛል። በጣም ትዝ ይለኛልና አንድ ወዳጄ የዛሬ ረጅም ዓመት የተናገረው ቃል ነበረ። አንድ ወዳጄ ለአንዲት ወዳጃችን ጾም ጸሎት ይዘን እየጸለይን አንድ ነገር አለ። በጣም የሚገርም ነገር ነው። በጣም ይጠቅማቸዋል ለእናንተም። ያ ወዳጄ ለዚች ወዳጃችን እንዲህ አለ። አንድኛው ለዚች እህታችን እንጸልይ፣ በጣም በቃ መጸለይ አለብን እያለ ስለ መንፈስ ቅዱስ ሙላት እንጸልይ፣ እቺ ልጅ መንፈስ ቅዱስን ከተቀበለች በጣም ትልቅና በጣም ጎበዝ ትሆናለች ብሎ ካወራ በኋላ ፓስተሯ መጥቶ አንድ ነገር ነው ያለ። በጣም ይገርማቸዋል። እና እንዲህ አለ፣ አትጸልይ ለሱ አለ። ለምን ስል ታፈሳለች አለ። እስከ ዛሬ እደነቃለሁ። ቆይቷል። ከመጽሐፍ አንብቦ ይሁን ከምን አንብቦ ይሁን ታፈሳለች አለ። እንዴ ምንድን ነው ማፍሰስ? እንዴት ሰው ያፈሳል? የሰማውን የማይተገብር ያፈሳል አለ። እና ፈዋሽ ምላስ የሕይወት ዛፍ ነው። ጠማማ ምላስ ግን ሰነፍ ነው፣ ይሰብራል፣ ነፍስን ይሰብራል፣ ዘለፋን አይቀበልም እያለ ይናገራል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በእኛ አፍ ውስጥ ፈውስን አስቀምጧል። በእኛ አፍ ውስጥ መድኃኒትን አስቀምጧል። ትልቅ ነገሮችን አስቀምጧል። እነዚህ ትልልቅ ነገሮች ዛሬ በሕይወታችን ውጤታማ፣ ስኬታማ፣ ፍሬያማ እንዲሆኑ እግዚአብሔር ይረዳናል። አምላካችን ይረዳናል።
አምላካችን ለምን በእኛ ህይወት ውስጥ እግዚአብሔር ያስቀመጠው ትልቅ ምስጢር ትልቅ ክብር አለ። እንግዲህ ምን አለ እዚህ ጋር ወንድሞቼ ሆይ አለ የጌታችን የኢየሱስ ክርስቶስ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ሁላችሁ በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋ ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ፍጹም ሰው ለእግዚአብሔር የተቀደሰ አፉን የሚጠብቅ አንደበቱን የሚጠብቅ ምላሱን የሚጠብቅ ተናግሮ ከሚያናግር ነክቶ ከሚያነካካ ሁሉ አንደበቱ ገታ ረጋ ሰከን ብሎ የሚውል እሱ እንዴት መልካም እንደሆነ ይናገራል። በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጥአን ሰው መዝገብ ግን ሁከታ ነው ይላል። ስለዚህ ልጅ ሆይ ልብህን አጥብቀህ ጠብቅ፣ የህይወት መውጫ ከዛ ነው ይላል። ደግሞም ማቴዎስ 12 ላይ እንዲሁም ማቴዎስ ብዙ ቦታ ላይ ስለ ዛፍ፣ ስለ ፍሬ፣ ስለ ብዙ ነገሮች ይናገራል። ዛሬ ግን እዚህ ጋር ወንድማችን ያዕቆብ ከተናገራቸው አራት ነገሮች በጣም የገረመኝ ፈረስ አለ። አፉ ውስጥ ፈረስ እንግዲህ መኪና ሲለካ ፈረስ ጉልበታም ነው፣ ፈረስ አቅም አለው። ፈረስ በብዙ ኃይል የሚያዝ ነገር ነው። ነገር ግን ለፈረስ መድኃኒቱ ልጓም ይባላል። ሰው በኮርቻ እንትን ብሎ የብረት ልጓም አፉ ላይ ካስገባ ፈረሱን እንደፈለገ ይነዳል። ይህንን መኪናውን ለምሳሌ የዚህ ያክል የፈረስ ጉልበት የዚህ ያክል ምናምን ይባላል። ስለዚህ ይህን ጉልበታም እና ይህንን ኃይል ያለውን ለጦርነት አንድ ጋር ለመድረስ ሰዎች የሚጠቀሙ የጋማ ከብት ነው ፈረስ። ያሁላችሁም እንደምናውቅ ያንን ፈረስ ግን አንድ ትልቅ የሚሆነ ትንሽ ሕፃን የሚሆነ አዋቂ ሊመራው ሊገራው ወይም ሊጫንበት ወይም ሊቀመጥበት ወይም ሌላ ነገር ሊጭንበት ሲፈልግ ምን ያስፈልጋል ማለት ነው? ልጓም። በጣም የገረመኝ ነገር ነው። ልጓም ምንድን ነው ብዬ ሳይ እንዲህ ከንፈሩ ላይ ገብቶ ከንፈሩን ከታችኛው ድዱ ጋራ የሚያስር ነገር ነው። በተንቀሳቀሰ ቁጥር ጭመቅ አድርጎ ስለሚይዘው ብዙ ከዚህ ለማምለጥ አይሞክርም። በቻለ መጠን እንዳይቆስል፣ በቻለ መጠን እንዳይደማ ቀስ ብሎ ራሱን ጠብቆ ግን ወደፊት ይሄዳል። ውልፍት ልል ቢፈልግ ምን ይላል? ያመዋል፣ ያደመዋል፣ ያቆስለዋል። ስለዚህ ያ ትንሽ ብረት ሁለንተናውን እንደሚመራ አለ ያዕቆብ። ያው በዛን ጊዜ ያው ፈረስ ስለሚጠቀሙ ያውቃል። ይሄ ብቻ አይደለም። ብዙዎቻችን የምናውቀው ስለ መርከብ ይናገርና መርከብ እንግዲህ ብዙ ነገሮች በዓለማችን ትልልቅ ነገሮችን የሚጭን ብዙዎቻችሁ እንደምታውቁ እናንተ ባላችሁበት አገሮች ብዙ ነገር አለ። እንግዲህ መርከቦች አሉ ትልቅ። እኛ ሀገር በብዙ ነገር ተጭኖ ይመጣል። እነዚህ መርከብ ግን ራዳር ወይም መልህቅ ወይም የሱ መሪ እንደሚይዝ እንዲሁ እነዚህን ሁሉ ስለ ደርድሮ ሌላ ብቻ አይደለም፣ ሌላ ደግሞ ይናገራል። ሀገር የሚያክል ደን ትንሽዬ ክብሪት ተጭራ ያንን ሁሉ እንደሚያቃጥል ይህንን ሁሉ ምሳሌዎችን ካመጣ በኋላ ጠቅላላ የእኛን ህይወት መምራት የሚችል ጠቅላላ መልካም አድርገን ፍሬ ልናፈራ፣ ክፉ አድርገን ጥፋትን ልናመጣ የምንችለው እነዚህ ትልልቅ ሶስት ምሳሌዎችን ከነገረ በኋላ ትልልቅ ሶስት ምሳሌዎችን ካወራ በኋላ ምን አለ? የዚህ ሁሉ ምሳሌ መሰረቱ ምንጩ ምንድን ነው ስል ምላሱን የሚጠብቅ ህይወቱን ይጠብቃል፣ አንደበቱን የሚጠብቅ ህይወቱን ይጠብቃል። ዛሬ የሰራዊት ጌታ እግዚአብሔር አፋችንን በደሙ አጥቦ መንፈሳችንን ቀድሶ አሁን ከኖርንበት የተሻለ የክብር ኑሮ እንድንኖር ስለፈለገ እየተናገረን ነው። የገባው ሰው ብቻ ካለ አሜን ይበል። ለካ እግዚአብሔር ትንንሽ መስሎ እኔ አንዳንድ ቃሎችን እያነበብኩ እየገረመኝ ነበር። ስለዚህ ከንፈሮቻችን ላይ ለካ ህይወት አለ፣ ከንፈሮቻችን ላይ ለካ ድል አለ፣ ከንፈሮቻችን ላይ ለካ ትልልቅ የእግዚአብሔር ነገሮች አሉ። ክብር ለኢየሱስ ይሁን።
መንፈስ ቅዱስ ይባረክ። ስለዚህ ይህንን ሁሉ የተናገረው ቅዱስ ያዕቆብ ለምንድን ነው ካላችሁ ለካ ስለ ሰው ነው። ይህንን ደግሞ ጌታችን ኢየሱስ ክርስቶስ ቃል በቃል የማቴዎስ ወንጌል ምዕራፍ 17 ቁጥር 18 ላይ ተናግሯል። 17-18 ላይ ተናግሯል። ይህም ብቻ አይደለም። ቁጥር 12 33-37 እንዲህ ብሎ ተናግሯል። ዛፍ ከፍሬው ትታወቃለችና ፍሬዋ መልካም ዛፏ መልካም ፍሬዋም መልካም ይሆናል። ምን እያለ ነው? ከመልካም ልብ መልካም ንግግር ይወጣል፣ ከክፉ ልብ ክፉ ንግግር ይወጣል። ሰውየው በቁመቱ ሰውየው በብዙ አይታወቅም። ከልቡ የሚወጣው በአፉ በኩል የሚወጣው ነገር በልብ የታሰበ ነው እያለ ነው። ዛሬ ሐሳባችንን የሚቀይር እግዚአብሔር ሐሳብ ቦታውን ይይዛል። ልዩ ክብር፣ ልዩ ሞገስ በቀሪ ዘመናችን ተቀብለን አስፈሪና የብዙ ነገሮች ድል አድራጊዎች እግዚአብሔር ያደርገናል። የገባው ሰው ካለ አሜን ይበለኝ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። እኛን መያዝ የሚችለው በራሳችን አፍ በኩል እንጂ አቅም የለውም፣ ጉልበት የለውም፣ ኃይል የለውም። ዛሬ እንመለሳለን፣ ከርስታችን ጋር እንገናኛለን። እንመለሳለን፣ ዘርፈን እንቀበላለን። ለምን? ኃይሉ ይገለጣል፣ ማዳኑ ይገለጣል፣ ርስቱ ይገለጣል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ጌታ ይባረክ። ኢየሱስ ጌታ ነው። ማቴዎስ ወንጌል ምዕራፍ 7 17 እንዲህ ይላል፣ እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ሁሉ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካምን ፍሬ ማፍራት አይቻላቸውም ይልና አይቻለውም ይልና መልካሙ ፍሬ የሚያደርግ ዛፍ ሁሉ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ይህንን ስለምንድን ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው? ስለምንድን ነው? ስለ አንደበት ንግግር፣ ከአንደበታችን ስለሚወጣ። ቅድም ያዕቆብ በደንብ አድርጎ እንደገለጸልን፣ በደንብ አድርጎ እንደነገረን ትንንሽ ነገሮች፣ አንዳንድ ጊዜ በትንሽ ነገር ሰዎች እስከ ሞት፣ በትንሽ ነገር እስከ ጥፋት፣ እስከ ፍርድ፣ እስከ ኪሳራ፣ እስከ ብዙ ነገር ይሄዳሉ። የዚህ ሁሉ ምንጭ ማን ነው? አንደበትን የሚያቆሽሽ፣ አንደበትን የሚያበላሽ፣ አንደበትን ለኪሳራ የሚያኖር ማን ነው? ሰይጣን ነው፣ ዲያብሎስ ነው። ዛሬ በጌታ በኢየሱስ ስም የእሱን ስራ እያፈረስን ኩነኔያችንን ኃጢአትን ከውስጣችን አጥፍተን ለእግዚአብሔር አብ ክብር፣ ለእግዚአብሔር ወልድ ክብር፣ ለመንፈስ ቅዱስ ክብር የሚሆን የማንነታችንን ማንነት እንቀይራለን። ክብር ለኢየሱስ ይሁን፣ ስሙ ይባረክ። እንዲሁ እዚሁ ማቴዎስ ላይ ሲናገር ደግሞ 12 ላይ የሚናገረው ቃል አለ። ማቴዎስ 12 ላይ ምን ይናገራል? 37 ጀምሮ ከ33 ጀምሮ እንዲህ ይላል፣ ዛፍን ከፍሬዋ ታውቃላችሁና ዛፏን መልካም ፍሬዋም መልካም አድርጉ፣ ወይም ዛፏ ክፉ ፍሬዋ ክፉ አድርጉ። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለማድረግ እንዴት ትችላላችሁ? እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለማድረግ እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። አንደበት ማለት በልብ ውስጥ ሞልቶ የተረፈውን ነገር የሚያወጣ። ዛሬ አንደበታችንን በክርስቶስ ኢየሱስ ደም ወደ መልካም፣ ወደ ድል፣ ወደ ስኬት እንቀይራለን። አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና። ምን አድርጎ? ስጋን እኮ ያሳድፈው ለምሳሌ ስፖርት መስራት ነው፣ ብዙ መጓዝ ነው፣ አለመታጠብ ነው ይመስላል። በእግዚአብሔር ፊት ግን ትንሽዬ ኃጢአት ትልቁን ጽድቅ ያቆሽሻል። አያችሁ፣ መጽሐፍ ቅዱስ አባታችን አዳም ብዙ አይነት ፍራፍሬ እየበላ እግዚአብሔር ትእዛዙን በአንድ ፍሬ ሲያስቀምጥ ያችን ነክቶ ለረጅም ዓመታት
የክሳራ የኃጢአት የክስረት የበታችነት ህይወት አኖረን። ኃጢአትን ጥንጥዬ ኃጢአት ያሸማቅቃል። ከእግዚአብሔር ጋር ያለንን ድፍረት፣ ከሰው ጋር ያለንን ድፍረት፣ በእኛና በእግዚአብሔር መካከል፣ በእኛና በሰዎች መካከል መሸማቀቅን፣ መፍራትን፣ ማጎንበስን ያመጣል። ዛሬ እንድናቀረቅር እንድናጎነብስ ምላሳችንን ተጠቅመው በክፉ ንግግር በረከታችን፣ ጤናችን፣ ህይወታችን፣ ዘመናችንን የያዘ ንጽህናችን፣ ቅድስናችንን ያበላሸ በክርስቶስ ኢየሱስ ክቡር ደም የልጁ የኢየሱስ ክርስቶስ ደም ዛሬም ለሚመለሱ ልቦች፣ ለሚመለሱ እግሮች፣ ለሚመለሱ አይኖች፣ ለሚመለሱ ሀሳቦች የታመነ ነው። እንመለሳለን፣ ይመልሰናል። እውነት ነው። ሰብረን አክስለሬሽን አድርገን እንወጣለን፣ ከፍታውን እንይዛለን። ለምን? ለእኛ የተገባን የዘላለም ህይወት ነው። ለእኛ የተገባን የዘላለም ክብር ነው። ስለዚህ አንደበት ለካ ብዙ የካብነውን ብዙ ንጽህናን ብዙ ነገርን ያበላሻል። ከዚህ በፊት ነግራችሁ እንደሆነ አላውቅም። አንድ ሀገርን አገልግሎት ለማገልገል እጄ በጣም ብዙ እግዚአብሔር ታምር ሰራና ከአንድ ወንድሜ ጋር ተጣለው። ወደ 36,000 ህዝብ ያለበት በጣም ትልቅ ኮንፈረንስ ነው። የዛሬ 13 ዓመት 14 ዓመት ልጅ ነበርኩ። በጣም እግዚአብሔር እየሰራ በነበረ ጊዜ ተጣልቼ ሲመጣ አኩርፌ ጌታም ተጣልቶኛል እኔ አላገለግልም አልኩ። ንስሐ ግባ አሉኝ አንድ አባት፣ በጣም እግዚአብሔር ባርካቸው፣ ነገሬን የቀየሩ አባት ናቸው። ንስሐ ግባ። ለምን ንስሐ ግባ? እግዚአብሔር እንዳንተና እንደተጣለ ልጅ አይደለም። ንስሐ ግባ ሲሉ እኔ በቃ አጥፍቻለሁ ብዬ መጣላቱንም ተጣልቻለሁ አጥፍቻለሁ ብዬ ደግሞ አገልግሎት አላገለግልም አልኩ። ከዛ አንድ አባት ከኪሳቸው እንዲያረጉ ከኪሳቸው አንድ ነጭ ማህረብ አወጡና በማህረቡ ላይ ቡና ጣባ አረጉ። ነግራችሁ ሊሆን ይችላል። እስከዛሬ ያቆመኝ ትልቅ ነገር ነው። ቅድም ብያቸዋለሁ። ታፈሳለች ጌታው አትቀባት እንዳለ ሰውዬ አይደሉም እሳቸው። መንገድ ነገሩ። ቡና ጣባ አድርገው ከዛ በኋላ ቡናው ከጥቂት ጊዜ በኋላ ደረቀ። ማህረቡ ጥቂት ቦታ ያለው ቡና ጥቁረት ነጩ ማህረብ አበላሸው። ከዛ በኋላ እስቲ ትታዘዘኛለህ አሉኝ። አዎ ሂድና አጥባ አምጣ አሉኝ። ሄጄ አጥቤ በደቂቃ ነጭ አድርጌ በሳሙና አጥቤ አመጣውና አሰጣው። ከዛ በኋላ ሲያመጣ ነጭ ሆኗል። አንተ ማለት ንስሐ ስትገባ በእግዚአብሔር ፊት ሁሉ ጊዜ ነጭ ነህ፣ የሆነ ነገር ነው ላይ ላይ ተጨመረ አሉ። ያን ጊዜ ነቃው። ዛሬ እግዚአብሔር የትኛውንም ኢኮኖሚካል ይሁን ስፒሪቹዋል ይሁን አካዳሚካል ይሁን የትኛውንም ነገራችንን አንደበታችን ኋላ ጥቂት ጊዜ እንጸልያለን። እንደተሳለና እንደተሰነገለ ልዩ ሰይፍ ሆነን እንወጣለን። ልዩ ሰው ሆነን ልዩ ፍጥረት ሆነን እንወጣለን። ክብር ለኢየሱስ ይሁን። ልዩ ፍጥረት እና ሁል ጊዜ ለካ ጠላት ብቻ አይደለም እኛን ነገር የሚይዘው። ያዕቆብ ገብቶታል። ያዕቆብ ለምን መሰላችሁ በደንብ የገባው ዮሐንስ ወንጌል ምዕራፍ 7 እና 6 ላይ አንተ የእግዚአብሔር ልጅ ከሆንክ አንተ የኛም ታላቅ ወንድም ከሆንክ ራሱን ሊገልጥ ይሄን ሁሉ ሹመትና ስልጣን ይዞ ቤት ሚንከራተት የለም። ሂድና ለጓደኞችም ለእኛ ለወንድሞችን ክብርን አሳይ፣ የሆነ ነገር አሳይ፣ ዘራፍ በል፣ እንዲህ በል ብሎ ስለው እናንተ ጊዜያችሁ ነው፣ ለጨለማ መንግስትና ለጨለማ አሰራር ለዚህ ለስጋ ለባሾች ጊዜያችሁ ነው፣ ሂዱ አላቸው። ከዛ በኋላ በስድስተኛው ነው በሰባተኛው ቀን ሄዶ ተአምራትን አደረገ። የህይወት ውሃ ወንዝ ከኔ ይፈሳል አለ። አጥለቀለቀ፣ ክብሩን ገለጠ፣ ማዳኑን አሳየ። ህዝብ ወደሱ አመነ። ከዛ በኋላ አልገባውም ይሄ ሰው። ነገር ግን ጌታ ሲገለጥለት ቆጫውና ነው የምናገረው። አንደበት ምን ነው ዛሬ ያን ቀን ምን ነው ባልተናገረው ከአፌ የቃል ባልወጣ ብሎ እኮ ነው። ዛሬ በኢየሱስ ወጥቶ የሚሆን ገብቶ ነገራችንን ያቆሸሸ ያበላሸ ነገራችንን አንደር ኮንትሮል ያደረገ ማንኛውም ነገር ዛሬ በኢየሱስ ክርስቶስ ገልብጠነው እንወጣለን። አሜን በሉ። ገልብጠነው እንወጣለን። ጌታ ይችላል። ገልብጠነው እንወጣለን። አንዳንድ ጊዜ ትንንሽ ነገሮች ናቸው ስንፍናን ድንገት በአፋችን እንዲገኝ ያደርግና ከእግዚአብሔር ንጽህና ጋር ያጋጨናል። ጠላት ከእግዚአብሔር በረከት ጋር ያጋጫል። ትንሽ ነገር ስንሰራ እኮ እኛ ውስጣችን በቃ ስለሚፈራ እግዚአብሔርን በቃ በጣም እንፈራለን። ዛሬ ከዚህ ደቂቃ ጀምሮ በህይወታችሁ ማንኛውም ክሳራን እየነገረ ያለን አንቺ እንዲህ ነሽ የሚልሽ አንቺ እንደሱ አይደለሽም በክርስቶስ ኢየሱስ ላሉ ከእንግዲህ ወዲህ ኩነኔ የለም ብሏል። ከእንግዲህ ወዲህ ኩነኔ የለም ብሏል። ብርሃን በጨለማ ላይ ይበራ ነበር፣ ጨለማውን ብርሃንን አላሸነፈም ብሏል። አንቺ ብርሃን ነሽ፣ አንቺ ኩነኔ የሌለብሽ ነሽ። አንተ ብርሃን ነህ፣ አንተ ኩነኔ የለብህም። ነገር ግን በአንደበት ሆኖ ነገር የሚያበላሽ ትንሽዬ ክብሪት ጫካን እንደሚያቃጥል ትንሽዬ ንግግር ንጹህ ነገር እንደሚያሳድፍ በደንብ ይናገራል። ይህም ብቻ አይደለም። ወረድ ብሎ የአራዊቶችና የወፎች ተንቀሳቃሾች ባህሪ ያለ ፍጥረት ወገን ሁሉ በሰው ይገራል ወይም በሰው ይመራል።
ይላል። ነገር ግን አንደበትን ሊገራ ማን ሰው አይችልም። አንደበት አያችሁ፣ የሰማይ ወፎችን እየገራ የምድር አራዊት ሰራዊቱን እየመራ ትልልቅ ነገሮችን እንትን እያለ ራሱን የሚገታ ዛሬ እግዚአብሔር በሆነ ከፍታ ውስጥ ያስገባችሁ፣ በሆነ ከፍታ ውስጥ ያስገባል። የእግዚአብሔር ድልና ስኬት በህይወታችሁ ያለ ሊሚቴሽን፣ ያለ ገደብ የሰማይ በረከት፣ የሰማይ ጠል፣ የሰማይ ደጅ በቀረልን ዘመን ምላሳችንን በክርስቶስ ደም አንደበታችን አጥበን የቆሸሸውን አውጥተን እኛ እንደ ንጉሥ ልጆች፣ እንደ ቅዱስ ህዝብ፣ እንደ ቅዱስ ካህናት እንደተመረጠ እንደተለወጠ ስንት ልጆች መሰላችሁ? የኔና የእናንተ አንደበት በነገራችን ላይ የመንግስት አንደበት በምድሪቱ ላይ በሚገዛ ዓለም ላይ እንደሚደመጥ የኔና የእናንተ አንደበት በስላሴ ምክር ቤት ይደመጣል። የስላሴ ምክር ቤት አንቺን ሊትራሊ እንደ ልጅ እናትን እንደሚጠይቅ አባት ልጅ እንደሚነጋገር መብት እንዳለ ሁሉ በስላሴ ምክር ቤት በሰማይ የአንቺ ድምፅ ይደመጣል፣ ይሰማል፣ ይከበራል። የአንተ ድምፅ ይሰማል፣ ይደመጣል፣ ይከበራል። የኔ ድምፅ ይደመጣል፣ ይሰማል፣ ይከበራል። ለምን? ልጆቼ ብያችኋለሁ። ከእንግዲህ በኋላ ባሪያዎች አይደላችሁ። ማለት ባሪያ ነው ትእዛዝ ብቻ የሚቀበለው። ልጅ ግን ከአባቱ የፈለገውን ይጠይቃል፣ ይቀበላል። ለዚህ ነው ማንም ጥበብ ቢጎለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን አይደለም ብለው እኛን ይለምን ብሎ ይጠይቅ። መለመን ማለት ሊሰጥ ላይሰጥ ይችላል። the best choose መጠየቅ ማለት መብት አለኝ የራሴ ነው ስጠኝ ማለት ነው። ከእናንተ የማን ልጅ ነው ከአባቱ የሆነ ነገር የሚጠይቀው? ኢየሱስ ጌታ ነው። ዛሬ አትለምኑም፣ አንለምንም፣ ሰብረን እንወጣለን። ግን እንዳንሰብር በእኛና በእግዚአብሔር መካከል ጥንጥዬ የሆነ ቅዱስ ጳውሎስ ሲናገር ጥቂት እርሾ ብዙ ሊጥ እንደሚያቦካ ይላል። ምን ለማለት ነው? ትንጥዬ ኃጢአት፣ ትንጥዬ ነው፣ ትንጥዬ ነገር ቅድም በማህረቡ ላይ እንደነገርኳችሁ በውስጣችን ያለውን ክብር ይሄንን ስጋ ተጠቅሞ ዓለምን ተጠቅሞ ሰይጣንን ተጠቅሞ የኛን መውደቅ፣ የኛን መክሰር፣ የኛን መሸማቀቅ፣ የኛን በቃ መፍራት ተጠቅሞ ከእግዚአብሔር ፊት ዞር ሊያደርገን አንቺ አትረቢም፣ አንቺ አትጠቅሚም። ይሄ የምስራች ዛሬ ልንገርሽ፣ ከ8 ቢሊየን ምናምን 100 ሚሊዮን ህዝብ እግዚአብሔር ስለሚጠቅሚ ነው ከሰዎች መካከል ወደዚህ ያመጣሽ። ለዚህ ነው እግዚአብሔር ከሳበው ውጪ ማንም ወደ እኔ ሊመጣ አይችልም ማለት። እግዚአብሔር ከሳበው ውጪ ተስበሽ የመጣሰው ታስበን የመጣው እግዚአብሔር ፈቅዶልን ተስበን የመጣ ነው፣ ተፈልገን የመጣ ነው። ለሰማይ መንግስት ብቃት አላት፣ ብቁ ነው ተብለን ተፈልገን ተስበን የመጣ ነው። በእግዚአብሔር ምርጫ ነው። ተመርጠሻል፣ ተመርጠናል። አናፈስም፣ ኃጢአትን እናፈሳለን፣ ነውር እናፈሳለን፣ መተላለፍ እናፈሳለን። በቅድስናው ዙፋን ፊት ግን በቅዱስ ቃሉ ተቀድሰን ነጽተን ተባርከን እንቆማለን። የሰማኝ ካለ አሜን ይበል። ኢየሱስ ክርስቶስ ክቡር ጌታ ነው። ሊያስፈራራን በማይችል ከፍታ ልንገናኝ በማንችል ልዩነት ላይ ነው ያለነው። ሰሞኑን ይህን ቃል እያነበው በሌላ በኩል እያነበው ያዕቆብ ግን ዛሬ ነው እዚህ ተንበርክኬ ዛሬ ምን ልበል ሲል እኔ ብዙ ቃሎችን አጥርቼ ነበር እንደ ሰው። እሱ አይደለም ዛሬ ይህንን ነገር ተናገር፣ የጉብኝት ጊዜ ለአንተም ለሕዝብም ደርሷል ብሎኛል እግዚአብሔር። አንዳንዶቻችሁ ያልጠበቃችሁት ተዘግቷል ብላችሁ ቀብራችሁ ቁጭ ያላችሁትን ነገር እግዚአብሔር በስማችሁ ጠርቶ ይሰጣችሁ። የእግዚአብሔር ቃል ሰኔ ወር ላይ ምን አለ ትላላችሁ? አንዳንዶቻችሁ ልፍታፕ ታደርጋላችሁ፣ አንዳንዶቻችሁ ሰንጥቃችሁ ትሄዳላችሁ፣ አንዳንዶቻችሁ ለዘመናት የተያዘ ነገር በካሳ መልክ ይሰጣችኋል። አሜን። በኢየሱስ ማንም ሊከለክል አይችልም። ማንም ሊከለክል አይችልም። ፈረንጅ አይከለክል፣ አበሻ አይከለክል፣ መንግስት አይከለክል፣ ህዝብ አይከለክል። እግዚአብሔር ሰንጥቆ ነገርሽን በእጅ ያስገባል። ሰንጥቆ ለምኖ ለምን ለካ በቁጣ በንዴት በብስጭት በማይረባ ነገር ነገራችን ሩቅ ብቻ እያየን። ለዚህ ነው የመንግስትን ቃል ሰምቶ በማያስተውል ላይ ያነጣቅ ይመጣል፣ በልቡ የተዘራውን ያንን ይነጥቃል አለ። በምንድን ነው ስል በልዩ ልዩ ነገር በኢየሱስ ስም በጥቂት ነገር ቁጣ በሚመስል ንዴት በሚመስል ጥቂት በሚመስል ኢኮኖሚህን ይዛል፣ ተስፋህን ይዛል። በትንሽ ኩርፊያ፣ በትንሽ ጥላቻ፣ በትንሽ ቂምና በቀል በብቻ በሆነ ነገር
ዛሬ እንዲህ ልበላችሁ፣ እግዚአብሔር እንዲህ ያደርጋል። ነገራችሁ እንደገና ህይወት ይዘራበታል። ህይወት ይዘራበታል። ህይወት ይዘራበታል። ሞቷል ተብሎ የተቀበረ፣ አልቋል ብሎ የተደመደመ፣ አይሆንም ብሎ የተረሳ እግዚአብሔር ነፋሱን ይልካል። አይታችኋል? እግዚአብሔር ነፋሱን ይልካል። ሕዝቅኤል ላይ አልቋል፣ ሞቷል፣ አጥንቶች ናቸው፣ ደርቀዋል፣ ከስመዋል፣ የሚረዳቸው የለም፣ የሚረዳቸውም የለም ባለ ጊዜ አለ እግዚአብሔር ትንቢት ተናገርባቸዋል። ለአጥንቶች እንዴት አጥንት አይደለም አጥንት በሌለበት መስራት የቻለ እግዚአብሔር ለምንድን ነው አጥንትን ማደስ የማይችለው? እግዚአብሔር ለእግዚአብሔር ምን ይሳነዋል? አባትሽ እኮ ሁሉ በእጁ ነው። አንቺ ጋር ቢያልቅ እግዚአብሔር ጋር አንድ ስዕል ምናልባት ለገዢው ሰው ጋር ሊቀደድ ይችላል። ፋብሪካ ውስጥ ወይ ኮምፒውተር ውስጥ ወይ ሰዓሊው ጭንቅላት ውስጥ አላለቀም፣ አለ። ያንቺ ነገር ሰሪሽ ውስጥ አለ። ያንተ ነገር ሰሪ ውስጥ አለ። እውነቴን ነው የምላችሁ፣ የእናንተ ነገር አላለቀም፣ የእናንተ ነገር አልሞተም። አሁን ሊያስለቅሱን ሙሾ እንድንመታ ከሰፈር ከጎረቤት ብዙ ነገር መጽሐፍ ቅዱስ ሰሞኑን በጣም አንድ አስገራሚ ቦታ እያጠነን ነበረና ዜና ላይ 5 ምን አለ? ከእግዚአብሔር ቤት ክብር የተነሳ ካህናቶቹ ለማገልገል መቆም አልቻሉም። ለማገልገል መቆም አልቻሉም። ለማገልገል እንዴት ለማገልገል መቆም አልቻሉም? ከክብሩ የተነሳ ከሞገሱ የተነሳ ከእግዚአብሔር ድልና ስኬት የተነሳ ለማገልገል መቆም አልቻሉም ማለት። ቆሞ ማገልገል አለመቻል አንድ ነገር ነው። ለማገልገል መቆም አቃታቸው። ዘንድሮ የእግዚአብሔር ክብር ቤታችሁ ይመጣል። የእግዚአብሔር ሞገስ ቤታችሁ ይመጣል። ያልተጠባበቃችሁ አዲስና ሕያው ነገር ይሆናል። ያልተጠባበቅነውን ነገር እግዚአብሔር ያደርጋል። ለስሙ ክብር ይሁን፣ ለቃሉ ክብር ይሁን፣ ለመንፈሱ ክብር ይሁን። እኛን ማክበር የመጀመሪያው ስራ የሆነ እግዚአብሔር፣ እኛን ከፍ ማድረግ በኩር ስራው የሆነ እግዚአብሔር ዛሬ እንዲህ ይላችኋል፣ አንደበታችሁን አድሼ ታሪካችሁን ቀይራለሁ ይለኛል። ንግግራችሁን ቀይራለሁ፣ ለንግግራችሁ ክብደት እሰጣለሁ አለ እግዚአብሔር። ለንግግራችሁ ከአፋችሁ ከበድ ያለ ንግግር ይወጣል። አቅም ያለው፣ ኃይል ያለው፣ ጉልበት ያለው፣ ተሰምነት፣ ተደማጭነት፣ ተወዳጅነት፣ ተፈላጊነት፣ የባዶነት፣ የብቸኝነት፣ አቅም ማጣት የተሰማችሁ ሰዎች ዛሬ ደስ ይበላችሁ። አሁን ተፈላጊነት ነው። ኢየሱስ ጌታ ነው ይልና እንዲህ ሚል ቃል አለ። የሚገርማችሁ ከአንድ አፍ በረከትና መርገም ይወጣልን? ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይራ በለስን ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም። የጨው ውሃ መራር ነው እና ነገርን ምንድን ነው እያበላሽ ያለው? ጥቂት እኔ አውቃለሁ፣ አይሆንም፣ ሞቻለሁ፣ ተቀድመን አልተቀደምሽም፣ አልተቀደምክም። እና የቅድሙን ሐሳቤን ሲጨርስ ሲያመጣ ዳዊት ለእግዚአብሔር ቤት ሊሰራ በነበረ ጊዜ የሆነ ታሪክ ነው። ቅድም ነግራቸዋለሁ። ሰለሞን ግን ቤት ይስራልኝ አለ። ሰለሞን ለምንድን ነው ቤት የሰራለት? ሄዳችሁ ነገሥት ላይ ሄዳችሁ ብታዩ እንዲህ ሚል ቃል አለ። አንዴ ነገሥት ላይ ሄዳችሁ ብታዩ በጣም የሚገርም ነገር አለ። ሰለሞንም የእግዚአብሔርን ቤት ሊሰራ በነበረ ጊዜ ዳዊት ሊሰራ ባሰበው ጊዜ እግዚአብሔር ብዙ ደም በእጅ ስለፈሰሰ አንተ ልሰራልኝ አትችልም፣ ብርም ወርቅም ዝግባም ብዙ ነገር አዘጋጅተህ አላውቃለሁ፣ አሰራልኝም። ምክንያት አንተ የደም ሰው ነህ፣
እኔ ዝም ብዬ እንትን ምን አለው ከአንተ ጉልበት የሚወጣ ይውጣ አለ። ሰለሞን ግን አንድ ነገር አደረገ። የመሮ የመዶሻ የመውቀሪያ ድምፅ አልተሰማም ይላል ቤቱን ሲሰራ። አይገርም? ሶሎሞን ቤቱን ሲሰራ የነዚህ ነገሮች ድምፅ አልተሰማም። ለምን? እግዚአብሔር እንዳዘዘው አደረገ። ወዳጆች እግዚአብሔር እንዳዘዘው ሰራ። እግዚአብሔር እንዳዘዘው የመዶሻ ድምፅ፣ የመረጃ ድምፅ፣ የመጥረቢያ ድምፅ፣ የብረት ዕቃ ድምፅ ምንም አልተሰማም። ለምን? ጠላት ሰምቶ እንዳያቆም። አያችሁ ስርዓት። አንደኛ ነገሥት ምዕራፍ 6 ቁጥር 7 እንዲህ የመሮ የመዶሻ ለምን? ጠላት ሰምቶ እንዳያበላሽ፣ ወዳጅ ሰምቶ በወሬ ነገር እንዳይጠፋ፣ ወዳጅም ጠላትም እንዳይሰማ 7 ዘመን ሙሉ ሰሎሞን ቤተ መቅደሱን ሲሰራ ማንም አልሰማም። ስርዓቱን የእግዚአብሔርን ቤት ስርዓት፣ የእግዚአብሔርን ቤት ወግ፣ የእግዚአብሔርን ቤት ማንነት ጠበቀ። እንግዲህ ያ የብሉይ ኪዳን ቤቱን በሰራ ጊዜ ተባረከ። ፈጽሞ የተወቀሩ ድንጋዮች ተሰራ። በተሰራ ጊዜ መረጃና መጥረቢያ ሌሎችም ነገሮች አልተሰሙም። ለምን? የእግዚአብሔር ቤት ስርዓት። እንግዲህ ለምንድን ነው እዚህ ብሉይ ኪዳን ላይ የሄድከው ካላችሁ የዘንድሮ የአዲስ ኪዳን ቤተ መቅደስ እኛ ነን። መንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል። እንግዲህ በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ ማነው እሱ? ራስን በምን? በቅድስና፣ በጽድቅ፣ በእውነት፣ በታማኝነት፣ በትጋት። አያችሁ፣ እነዚህ ሁሉ ተደምሮ ውበታችን ለንጉሱ የሚያበቃ ንጉስ ጋር ተቀባይነት፣ ተሰምነት፣ ተወዳጅነት፣ ተደማጭነትን የሚሰጡን ነገሮች ናቸው። ክብር ለኢየሱስ ይሁን። ስሙ ብሩክ ይሁን ውዶች። አያችሁ፣ ስለዚህ ያንን ባደረገ ጊዜ ጠላትም ሳይሰማ ወዳጅም ሳይሰማ ሳያውቅ ቤቱ ተሰራ። የማን ቤት? የእግዚአብሔር ቤት። ዘንድሮ ተደብቆ ነገርሽ ተሰርቶ በእጅ ይሰጥሻል። ተደብቆ አለቀልኝ፣ ምን እበላለሁ፣ ምን ጠጣለሁ። የፈጠረሽ እግዚአብሔር የሚሰራ ሁሉ ለአንቺ አይደለምን? ለአንተ አይደለምን? የእግዚአብሔር በረከት ለእናንተ አይደለምን? ለማን ነው? ማን ነው ልጁ ታደለ? እግዚአብሔር። ማን ነው ወዳጁ? ማን ነው ቅርቡ? ማን ነው? ልጠይቃችሁ። ከአንተ ውጭ የሚቀርብ ለማን አለ? ለእግዚአብሔር። ከአንቺ ውጭ የሚቀርብ ማን አለ ለእግዚአብሔር? እስቲ ንገሩ። ስለዚህ አባቱ ዳዊት ኃጢአት ቢሰራም ልጁ ሰለሞን ግን የእግዚአብሔርን ክብር ለመስራት ጥበብን ተጠቀመ። በጠቢባን ተጠቀመው። ለምን? ጉልበት አለኝ፣ ገንዘብ አለኝ፣ እውቀት አለኝ ብሎ እንደፈለገ አላደረገም። የመወርወራ፣ የመዶሻ፣ የመሮ፣ የመጥረቢያ፣ የብረት ድምፅ በሙሉ ሳይሰማ ቤቱን ለእግዚአብሔር ክብር በእግዚአብሔር ስርዓት ቤቱን በእውቀትና በጥበብ ሰራ። ስንት ዓመት? 7 ዓመት ሙሉ። የእግዚአብሔር ቤት በእግዚአብሔር አንደበት ከወጣው ቃል ስለተሰራ ካህናት በለመዱት አፍ ሊያቆሙ አልቻሉም። እሱ ሁለተኛ ዜና ምዕራፍ 5 ቁጥር 13 እዩ እስቲ ምን እንደሚል ዜና። በዛ መጽሐፍ ላይ ሊያገለግሉ አልቻሉም። ለምን? ሊቆሙ አልቻሉም። ከምን የተነሳ? ከክብሩ። ዛሬ ክብር ወደ ቤታችሁ ይገባል። ለምን በሉ። እንዲህ ይላል፣ መለከቱንም የሚነፉ መዘምራን በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነው፣ እግዚአብሔርን አመስግኑ እያሉ በአንድ ቃል። በስንት ቃል? በአንድ ቃል ድምፃቸው ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማ ዕቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። ደመናው የእግዚአብሔርን ቤት ሞላው። ዛሬ እርግጠኛ ሆኜ እነግራችኋለሁ፣ ጥቂት ጊዜ ንስሐ ገብተን አንደበታችን ተቀድሰን እንወጣለን።
ለዘመናት የተቆለፉ ነገሮች በራሳቸው ጊዜ ተጠርቶ ያ ነገርሽ ተከፍቷል። ያንቺን ነገር ይዤ ያንተን ነገር ይዤ መቆም አልችልም፣ መቀጠል አልችልም፣ መኖር አልችልም፣ ከእጄ ውሰድ ና ውሰድ ተብሎ የሚለቀቅበት ቀን ይሆናል። ለምን? የእግዚአብሔር ድምፅ መጥቶ የማይሰማ ደፋር የለም። እግዚአብሔር ተናገረኝ፣ እኔ ምን ብቻ ሰማው? ኃይል የእግዚአብሔር ነው። እግዚአብሔር ተናገረ፣ የማይሰማ አንበሳም አገሳ የማይፈራ እሱ ማን ነው ይላል። እሱ ማን ነው? ሃሌሉያ! ክብር ለኢየሱስ ይሁን። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። በጣም የሚገርም ነገር ልንገራችሁ። የእግዚአብሔርም ክብር ቤቱን ሞላው ይልና ምን አረገ? ቤቱ ክብር እነዛ አገልጋዮች በድሮ በዳዊት ዘመን በሌሎች ነቢያት ዘመን ሐዋርያት እንደነበሩ ሊያገለግሉ ኤፉዳቸውን ልብሰ ተክህኖአቸውን ለብሰው ጸናጽላቸውን መቆሚያቸውን ይዞ ሊገቡ ሲሉ ገቡ። ተነስቶ ሊቆሙ ሲሉ አልቻሉም። ዋው! አልቻሉም። እንዲህ ይላል የእግዚአብሔርም ክብር የእግዚአብሔርም ቤት ሞልቶት ነበረና ካህናቱ ከዳመናው የተነሳ መቆምና ማገልገል አልቻሉም። ኢየሱስ ጌታ ነው። ከክብሩ የተነሳ የተያዘባችሁን ነገር እግዚአብሔር ያስለቅቃል። ከክብሩ የተነሳ መቆምና ከተነሱበት ቆሞ ጸናጽላቸውን ወይም መቆሚያቸውን ምን ለማድረግ አንስቶ እንደዚህ ብሎ ብድግ ሲሉ አልቻሉም። ለምን? ክብሩ አንደር ኮንትሮል ያደረጋቸው፣ ክብሩ ተጫናናቸው፣ ክብሩ እንዳይነሱ ከለከለ። ለምን? ቤቱን ሞልቶት ነበር። ምንድን ነው ይህንን ያደረገው? የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ በማድረግ ትእዛዙን በትእዛዝ ቃሉን በቃል መንፈሱን በመንፈስ ስርዓቱን በስርዓት ሰለሞን ስላደረገ የዛሬ አንደበታችንን ስርዓቱን በስርዓት ቃሉን በቃል መንፈሱን በመንፈስ ስናደርግ ተአምራዊ መለኮታዊ አሰራር ይሆናል። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ስለዚህ እና እግዚአብሔር ታዲያ ይሄንን ሁሉ ካለ በኋላ ለምንድን ነው ይሄን ሁሉ ያልከን ብላችሁ እንደሆነ እንዲህ ይላል እርሱ ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገል መርዝ የሞላበት ወለባይና ክፋት ነው። ወለባይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠረውን ሰዎች እንረግማለን። አያችሁ፣ ከአንድ አፍ በረከትና መርገም ይወጣልን? ወንድሞቼ ይህ እንዲህ ሊሆን አይገባም። ለምን? እኛ አፋችን የተሰራው ከማን ወገን ነው? ከእግዚአብሔር ከንጹህ ከቅዱስ። ሃሌሉያ። አዎ ስላለመድን ሞኝነት፣ ጅልነት፣ ቅልነት ሊመስል ይችላል። አልለመድነውማ። እኛ የለመድነው ለተሳደበን ተሳድበን፣ ለተናገረን ተናግረን ብዙ ነገር አለ። ነገር ግን እንዲህ እላቸዋለሁ ዛሬ በጌታ በኢየሱስም እንደ ሸክም ያጎበጠንን ስውር ህቡዕ የሆነውን ጥልቅ ነገር የሰራዊት አምላክ ልዑል እግዚአብሔር ከኔና ከእናንተ ላይ ያነሳል። ሩጫችንን እንዳንፈጥን፣ ትግላችንን እንዳንቀጥል፣ አሸንፈን እንዳንኖር፣ አሸንፈን እንዳንወጣ ጥቂት እርሾ፣ ጥቂት ቂም፣ ጥቂት በቀል፣ ጥቂት ተራ ነገር የእግዚአብሔር የሆነውን ነገር አንቆና አስሮ የያዘ ዛሬ ታዲያ ምን ይሆናል? የመንፈሱ እርዳታ ይመጣል፣ ይጠረጋል። አሜን። ሆነ። ሞገሱ ይመጣል፣ ይለቃል። ልጄ ነሽ ሊል ያላፈረ ጌታ ሊያከብርሽ ይወርዳል። በክብር ይወርዳል፣ በድል ይወርዳል፣ በምስጋና ይወርዳል። ክብር ለኢየሱስ ይሁን። የትም ውስጥ ሁኑ፣ የትም ስፍራ ሁኑ፣ እግዚአብሔር ስለ እናንተ ዝም አይልም።
ጥቂት ኋላ እንጸልያለን ብያቸዋለሁ። ንስሐ እየገባን እንጸልያለን። አድራሻችን ይቀየራል። ታሪካችን ይቀየራል። በቀረልን ዘመን የስኬት ቁልፍ፣ የክብር ቁልፍ፣ የሞገስ ቁልፍ፣ የተወዳጅነት፣ የተሰምነት፣ የተደማጭነት ቁልፍ በእጃችን ይገባል። ሚዛናችን ይጨምራል። መቅለል አንችልም። ማቀርቀር አንችልም። ማጎንበስ አንችልም። ለምን? እኛ ሰለሞን በተመረጡ ዕቃ ነው ቤተ መቅደሱን የሰራው። እኛ ግን በንጹህ ደም ነው የተሰራ ነው። በንጹህ ደም፣ በክርስቶስ ኢየሱስ ክቡር ደም፣ በተከፈለ ዋጋ፣ በመስቀል ላይ በፈሰሰው ደም፣ በመስቀል ላይ በተጮኸ ጩኸት፣ በቀራኔው ላይ በጎልጎታ ላይ ተወጥሮ በዋለው በክርስቶስ ኢየሱስ የተሰራውን ማንነታችንን ሊያቆሽሽ የሚችል ምንም ነገር የለም። አንደበታችንን ስጠቀም አንደበታችንን ሲያሰራ የነበረው ሰይጣን ጂኒ ዛሬ ሰፈራችንን ይለቃል። እንደሚቀላችሁ እርግጠኛ ሆኜ እነግራችኋለሁ። እኔ ከነገርኳችሁም በኋላ እናንተም ትጸልያላችሁ። ጤናማ አንደበት፣ ጤናማ ምላስ፣ ጤናማ ህይወት፣ አማማነት ፈጽሞ ከኛ ላይ ይሰበራል። ፈጽሞ። ክብር ለኢየሱስ ይሁን። ዝም ብለን አይደለም እዚህ ጋር ስንመጣ ሞኝ ሆነን አይደለም፣ የሆነ ነገር ሆነን አይደለም፣ ገብቶን ነው፣ አረጋግጠን ነው። ሞኝማ ለሚጠፋው ለተራ ዓለም እየሰገደ እየገበረ አለ። እኔና እናንተ ግን የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱን ማወቅ ማስተዋል ነው። የእውቀት ሁሉ መጨረሻ እግዚአብሔርን ማወቅ ነው። እግዚአብሔርን ፈርተን እያወቅ ነው ይኸው ቀጥለናል። ስለዚህ ወዳጆቼ፣ የእግዚአብሔር ቤተሰቦች፣ ስለዚህ እነዚህ ትልልቅ ነገሮች፣ ትንሽዬ ነገር እግዚአብሔር እናንተን ልጃችሁ አንደበቱን ሲከፍት ኮልታፋ አንደበቱ ሲናገር እማዬ ይሄን አድርግልኝ፣ አባዬ ይሄን አድርግልኝ ብላችሁ ዝም እንደምትሉ እንደምትደሰቱ እግዚአብሔር እኔና እናንተ በምናደርገው ነገር ይደሰታል። በጣም ይደሰታል። በጣም ይደሰታል። ችግሩ ምንድን ነው? እያፈሰስን ነው። እያፈሰሰች ነው አለ ሬሴ ነገራቸው። እያፈሰሰች ነው፣ አናፈስም። ማፍሰስ ማለት ምን ማለት ነው? እኛ እንደፈለግ የምንናገረው አፍ የኛ አይደለም። ኦልሬዲ ለእግዚአብሔር ምን ብለናል? ተናግረናል። የኛ አፍ እኮ ውክልና ያገኘው ከደሙ እኮ ነው። እንደ ሌላ ሰው መሆን የማንችለው በልብስ አይደለም፣ በንግግር ነው፣ በኑሮ ነው። ቃላችን ምጥን ያለ ነው። እጥን ምጥን ያለ ነው። የንጉሥ ቃል ነው። ውክልናችን የሰማይና የምድር ጌታ ነው። የእሱ የአንደበት ወኪሎች ነን። እጃችን እጁ ነው። እግራችን እግሩ ነው። አንደበታችን አንደበቱ ነው። ንግግራችን ንግግሩ ነው። ስለዚህ የእኛን ነገር እግዚአብሔር እንደ ልጃችን ድምፅ ይሰማናል። ስለዚህ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰ ፍርድ እንድትቀበለው ታውቃላችሁና። ሁላችንም በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን በቃል በየትኛው ቃል? በተናገረው። አንድ ብር ዓለማዊ ሰው 100 ሚሊዮን 100 ሺህ ለሰው ሰጣለሁ ብሎ ሊክድ ይችላል። አንተ ግን አንድ ነገር አደርጋለሁ ብሎ መካረት ትችል። ለምን? ያንተ ቃል እንደ እግዚአብሔር ቃል ይሰማል። ድሮ ምናልባት ብዙ ክርስቲያኖች ልትረዱን ትችላላችሁ። ድሮ እድር ጴንጤ ነው፣ የትም ጴንጤ ነው። ምን ይባላል? እኛ ሀገር እኔ ይገባኛል እንዴ የሆነ ነገር ሲባል እንትና እሷም ሆነች እንዴ የመጨረሻ ዘመን ነው ይባላል። ለምን? አይሆኑም ነበራ። የሚጠበቁ ነበሩ፣ የሚከበሩ ነበሩ። ኃጢአት ወድቋል ከተባለ የሆነ ዕቃ አታረገውም፣ አያረገውም ይባላል። ኖ ሞር አያረገውም። እሱ ምን እየተባለች ነው? ጨዋ ነው፣ የታመነ ነው፣ አባለው ገንዘብ ታማኞች ማለት እነሱ ናቸው። ሰረቀ የመጣው እኮ ቅርብ ቀን ነው እኮ። ነውር እኮ ጀመረው ቅርብ ቀን ነው። እንፈራ፣ እንከበር፣ እንወደድ ነበር። ያ ክብር ዛሬ አንደበታችንን ታጥበን ይመለሳል። የቻለ ሰው አሜን ይበል። እሱ
አያደርጉም። እንፈርማለን። እድር ገንዘብ ጴንጤ ይሁን እንትን ጴንጤ ይሁን ማህበር ጴንጤ ይሁን እነሱ ለምን አይሰርቁም? ጴንጤ አይዋሽም። በእኔ ዘመን እግዚአብሔር ሀሳብ አይቀይርም። በአንቺ ዘመን ሀሳብ አይቀይርም። አንቺንና እኔን ይቀይርና የጠፋውን ክብሩን በአንተ ይመልሳል። የተወሰደውን ክብር የሚመልስ ብቻ አሜን ይበል። የእግዚአብሔርን ክብር የሚመልስ ክብሩ ስትመልሺ ክብሩ ይመለስልሻል። የአንቺ ክብር በዛ ውስጥ አለ። አያችሁ፣ ሰለሞን ክብሩን መለሰ፣ የቤቱን ክብር መለሰ። የለመዱ አገልጋዮች ብድግ ሲሉ ወንበሩ አለቃቸውም ማለት ብድግ ልሉ ይሲ ብድግ ልሉ ሞከሩ፣ አልቻሉም። ለምን? አሁን የእግዚአብሔር ክብር ቦታውን ይዟል። የምስራች ልንገራችሁ፣ ዛሬ አንደበታችንን ያቆሸሸ፣ በንግግር ያቆሸሸ፣ በአስተሳሰብ በአመለካከት ውስጣችን የወጣው ነገር እያበላሸ ያለውን በኢየሱስም ጠርገን አውጥተን በአዲስ ቀለም፣ በአዲስ መንፈስ፣ በአዲስ ቃል፣ በአዲስ ኃይል፣ በአዲስ ንሳ እንሞላለን። ነገ እሁድ በህይወት የማይቀድ ተቀርቶ የማያልቅ ሰላም ይፈሳል። ተዝቆ የማያልቅ ንብረት ይለቀቃል። ሰላማችንን እና ቅድስናችን ክብራችንን ወስዶ ቅራቅንቦ እያሳየ ስለ ቤት ክራይ እያሳሰበ የእኛን ክብር ዞር አድርጎ ተራ ሰፈር ያዋለን ዛሬ አንደር ኮንቱ ከእግራችን በታች ይሆናል። ከእግርሽ በታች ይሆናል። አያችሁ፣ ታማኝነታችንን የሚያጎል ውበታችንን የሚያጠለሽ አገር እንዳንቺ ቢሆን ዓለም እንዳንተ ቢሆን እያለ ምን አለሽ እያለ ፐርሰናሊ ዓለም እኮ ያቅሻል። ሰይጣን እኮ ያውቃል። አንተን መንካት የሚችለው አንተን በአንተን ከመያዝ ውጭ አንተን ደፍሮ አንቺን ደፍሮ የመንካት አቅም የለውም። ስለዚህ አንደበት አስቡ። አንደበት እነዚህ ትልልቅ ጃይንት የሆኑ ነገሮችን አስቡ። ጃይንት የሆኑ ነገሮችን አሰባችሁ በጣም የሚገርሙት ለምንድን ነው ታዲያ እነዚህን ትልልቅ ምሳሌዎችን የመሰለው? ለምን መሰለ? ፈረስ እኮ ኃይለኛ ጉልበታም ነው። መኪና እኮ ሲሰላ በፈረስ ጉልበት ነው የሚሰላው። የእንትን ፈረስ ጉልበት እነ ጀነሬተሮች ምናምን አለ፣ ልታግዙ ትችላላችሁ። የእንትን ፈረስ ጉልበት፣ የእንትን ፈረስ ጉልበት፣ የ20 ፈረስ ጉልበት፣ የ10 ፈረስ ጉልበት። ለምን? ፈረስ ጉልበታም ነው፣ ሚያዝ አይደለም። ነገር ግን እችን የምታክል ብረት አለች፣ ከንፈሩን ከአጌጩ ጋር አጣብቆ ይይዛል። ከዛ በኋላ አንድ ሕፃን ይነዳዋል፣ አንድ ሕፃን ይመራዋል። ጥቂት ኃጢአት፣ ጥቂት ውሸት፣ የአንደበት ኪሳራ ግዙፍ የሆነውን ክርስቶስን ውበት መልክ ይደብቅብናል። ዛሬ ግን በኢየሱስ ደም እንፈታለን። በማናውቀው ሰዎች አነካክቶ አነጋግሮ አንቺ አትረቢም አንተ አትረባም ብሎ አነካክቶ የሄደ ዛሬ ይመታል። እንደምንረባ ሰማይ ነግሮናል። እና ፈረስን ይሄንን ጠንካራ ይሄንን ግዙፍ ፈረስን ያቺ ብረት አጌጡን ይዞ ሕፃን ይመራዋል። እታችሁን ሕፃን ዘንድሮ ቢኖር እኮ ሀገርን የሚገለብጠውን ሚሳኤል የሆነ ሰው በተኑን ነክቶ እንደሚተኩስ ማለት እኮ ነው። ብትንትኑ እንደሚያወጣ ያኔ ሚሳኤል የለማ፣ ኒኩሌር የለማ። ያኔ የፈረሱን ያውቀዋል የጌታ ወንድም ያውቀው። ለካ ትንሽዬ አንደበት እንደዛ ነው አለ። አንደኛ የሚታገሰው ብረት ፈረሱን እንደሚይዝ ራሱን ይዞ ነው አለ፣ ነክሶ ነው አለ። አለበለዛስ ገንጥሎ ይሄዳል፣ ያጋጫላል። ዛሬ ነቅለን እናወጣለን። አያጋጨንም። የመንፈስ ቅዱስ ማደሪያ ስለሆንን ሰከን ብለን አሸንፈን እንኖራለን። ክብር ለኢየሱስ ይሁን። ሁለተኛ እንደነገርኳችሁ መርከብ እንግዲህ መኪና ይጫንበታል። መርከብ እንግዲህ ትልቅነቱ ምናልባት ፕሮፌሰር ይረዳኛል። እኔ ስለ መርከብ ጥቂት መርከቦችን ነው የማውቀው። በዓለም ላይ ትልቅ ነገሮች እንግዲህ የሚጫኑ በመርከብ ነው። እኛ ሀገር ይመጣል መርከብ ነው መኪና ምጭ ነው። ስንት ሺህ ሰዎችን ይጭናል። አሁን በዓለም ትልቅ መርከብ አለ ይባላል። እንግዲህ ከብዙ ነገሮች ትልቅ ነው ውሃ ላይ የሚመጣው። ያ ግን በትንሽዬ ራዳር ነው የሚመራው። ነፋስ እየገፋው ውሃ እያንሳፈፈው ራዳር የምትባል ትንሽዬ መሪ አለች አይደለ? በጣም ትልቅ መርከብ ቤት 4 ወር 5 ወር 6 ወር ምግብ ቤት አለ፣ ሽንት ቤት አለ፣ ሁሉ ነገር አለ እኮ እዛ። አያችሁ? ያንን ግን አንድ ሰው በትንሽዬ ራዳር ይመራዋል። ያኔ ያውቃል ያዕቆብ
ይሄ ብቻ አይደለም። ደንን፣ ጫካ፣ ምን የመሰለ ደን፣ ምን የመሰለ ጫካ፣ ምን የመሰለ ቦታ ምን ያቃጥላል? አንዲት ክብሪት፣ ጥንጥዬ እሳት አንዴ ይቀጣል። ይህንን ሁሉ ምሳሌ ለምንድን ነው የመሰለው? ስለ አንደበት ጠቅላላ ህይወትን መርዛማ የሚያደርግ ጠቅላላ ህይወትን ሰላማዊ የሚያደርግን ሁከታም ጭንቀታ የሚያደርግ ምንድን ነው አለ? አንደበት። ለዚህ ነው የህይወት መውጫ ከዛ ነውና አንደበትን ጠብቅ። ልጆች አንደበትን ጠብቅ። ዛሬ የእግዚአብሔር ክብር በህይወታችን በእውነት እግዚአብሔር ይገልጣል ብዬ አስባለሁ። እግዚአብሔር ረዳናል። ልጆ አንደበትን ጠብቅ። አንደበትን ኢየሱስ ጌታ ነው። ስለዚህ መንፈሳዊ ማንነታችን፣ መንፈሳዊ ክብራችን፣ መንፈሳዊ ኃይላችን ዛሬ ምን ያገኛል ማለት ነው? ታድሶ። አንቺ ተናግረሽ የረሳሽውን እግዚአብሔር አልረሳም። ፍቅር እኮ አይረሳም። ፍቅር አይረሳም። ኢየሱስ ጌታ ነው። እግዚአብሔር አይረሳም። ክብር ለኢየሱስ ይሁን። እነዚህን ትልልቅ ነገሮች ካለ በኋላ ምን ሊመስል ነው ብለን ስንል ልብ ውስጥ ሞትና ህይወት አለ። ፍሬዋ እንደዚህ ነው። ምሳሌ 18:21 የሰው ሆድ ከአፉ ፍሬ ይሞላል። የሰው ሆድ ከአፉ ፍሬ። እኛ እኮ የኛ ሆድ ሲሞላ ያወቀው በእንጀራ፣ እናንተ ሀገር ደግሞ ያው እናንተ ሀገር ልዩ ልዩ ምግብ አለ። እኔ አላቅማ። እኛ ሀገር በዳቦ በቅጣ በፓስታ በመኮሮኒ በምናምን አንዳንዴ ደግሞ ጣል ስናረግ በስጋ ጌታ ይባረክ እንደ ኳስ ጨዋታ አንዳንዴ በአመት ብቅ ስል ማለት ነው። ነገሩ ካናዳ እና አሜሪካ ሜክሲኮ ያላችሁ ያው ብቅ ብሎላችኋል። እናንተ ዓለም ነው ዘንድሮ። ዝም ብላችሁ እዛ እዩ። ጌታ ይባረክ። እና የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩ ከሚያፈራው ከዛ ይጠግባል። ሞትና ህይወት በምላስ እጅ ናቸው፣ የሚወዷት ፍሬውን ይበላሉ። ይሄ ብቻ አይደለም። ምሳሌ 13:2 ሰው ከአፉ ፍሬ መልካምን ይበላል፣ የአመፀኛ ነፍስ ግን ግፍን ትሻለች። ዋው! የአመፀኛ ነፍስ ግፍን ትሻለች። ወዳጆች አያችሁ? ይሄንን ከምን ጋር አገናኘ? ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔር ጋር ሞገስን ይቀበላል። ምን የሚያደርግ? አንደበቱን የሚጠብቅ አፉን የሚጠብቅ እግዚአብሔር ይሻላል፣ ለእግዚአብሔር እኖራለሁ የሚል። እኔ አልኳችሁ የእግዚአብሔርን የጽድቅ ቡልኮ አለበስኳችሁ፣ የሞገስ ልብስ አለበስኳችሁ። ጠላቶቻችሁ ብቻችሁን አዩ፣ ከእግዚአብሔር ጋር ይዋችሁ። እናንተ እንደ ሲድራቅ ሚሳቅ እንደ አብድናጎ ብቻችሁ ወጥታችሁ ከስላሴ አካል ጋር አትሆናችሁ ውጡ። ስትንቀሳቀሱ ከቤት ብቻችሁ ናችሁ። ነገር ግን ምድሪቱ ላይ ከሞገስ ጋር፣ ከክብር ጋር፣ ከጸጋ ጋር፣ ከፍቅር ጋር፣ ከምሕረት ከቸርነት ጋር፣ ከስላሴ ጋር አድርጎ እግዚአብሔር ቀሪ ዘመናችሁን ውጤታማ ስኬታማ ያርግላችሁ። እንዲህ ብዬ ነው የመረቃችሁ። ሌላ ምን አለ? እንዲህ አለ። እሺ የሰው ነፍስ ከአፉ ፍሬ መልካምን ነገር ትጠግባለች። ሰው እንደ እጁ ስራ ዋጋውን ይቀበላል። ከአፉ ፍሬ እንደ እጁ ስራ ይቀበላል። ማአት ቦታ እኔ ጊዜ አልወሰድኩም እኮ እኔ ዝም ብዬ ይህንን ቦታ እግዚአብሔር ሲሰጠኝ እንትን አልኩ እንጂ 1000 ቦታ ነው ያለው ስለ አፍ ፍሬ። ለካ
እንደዚህ ሁሉ እንዲሁ አንደበት ደግሞ ትንሽ ብልት ናት። ትንሽ እቺ አጥንት የላትም፣ አጥንት ትሰብራለች። አጥንት የለም፣ አጥንት ይሰብራል። ከተጠቀምነው ግን ፈዋሽ ምላስ ነው። ፈዋሽ ምላስ ናት። ቁጣን ታበርዳለች። እስቲ ጥቂት ጊዜ ልስጣችሁ። ባላረኩት ብላችሁ የምታስቡ ስንት ነገር አለ። ያኔ ባልተናገርኩ ኖሮ ነገሬ አይናጋም ነበር። ያኔ ባላረግ ኖሮ እንዲህ አይሆንም። እኔ ብዙ ነገር አለኝ። ምን አለ ይሄ ቃል ያኔ ቢገባኝ ብዬ አውቃለሁ። ብዙ ነገር። ዛሬ ታዲያ እንግዲያውስ እንዲህ እናደርጋለን፣ እንጸልያለን። እግዚአብሔር ከላያችን ላይ አበሳን ይጠርጋል። ብዙዎቻችሁን ላስታውሳችሁ፣ ለእግዚአብሔር ስንት ነገር ቀባጠራችሁ፣ ስንት ነገር ቀባጠርን፣ ስንት ነገር እችን አድርግልኝ እንጂ ብለን። አንቺ ረስተሻለን፣ እግዚአብሔር አይረሳም። እግዚአብሔር እኮ እንደ ሕፃን ልጅ እኮ የሚጠብቅሽ። እኔ ስንት ነገር ተናገር ረስቻለሁ። ስንት ነገር ተናገር ረስተናል። ስንቱን በዚህ በክርስቶስ መልክ ያለው ምላሳችን አድምቶታል፣ አቁስሎታል። ዛሬ ግን በጌታ በኢየሱስ ስም እንዲህ ነው የምንሆነው። ያቆሰልነውን እናክማለን፣ መንፈሱን እንልካለን፣ ምሕረቱን እንልካለን። አው ተጎድተን ሊሆን ይችላል። የበደሏችሁን አይደለም የበደላችሁንን አይደለም እኮ የሚለው ይቅር በላችሁ የሚለው የበደሏችሁን እንደሱ ይቅርታ የምጠይቁበትን እናንተ ጠይቁ ብሎናል። ለምን? የአባታችን ትእዛዝ ነው። እሱ አድርጓላ፣ እኛ በድለን እሱ ሞቷላ፣ እኛ በድለን እሱ ተሰቅሏላ፣ አሳይቶናል። እኛ የክርስቶስ ልጆች ነን። ደሙ ይባርካችሁ። ሃሌሉያ። እረፍት ለቤታችሁ፣ እረፍት ለልጆቻችሁ። ከእንግዲህ በኋላ እናንተ ቤት እርኩስ ነገር አይገኝ፣ እናንተ ቤት የወደቀ ነገር አይገኝ። አባ ዛሬ እናንተን ቤት አሽቶ ገብቶ ይረፍ። የት ነው እናንተ ቤት? ልባችሁ ነው። ምንድነው ተናግረች? ዛሬ ንስሐ እንገባለን፣ ንስሐ እንገባለን። መልካችን ይለወጣል፣ ታሪካችን ይለወጣል፣ ዘመናችን ይለወጣል። ለእግዚአብሔር እኔ በሚቀጥለው ወራት ውስጥ እንዲያደርጋለሁ፣ እኔ በሚቀጥለው ውስጥ ይህን እሰጣለሁ፣ ይህን አደርጋለሁ፣ ወደዚህ ሄዳለሁ፣ ወደዚህ እወጣለሁ ብለን እኛ ረስተናል። እግዚአብሔር ግን አልረሳም። አንቺ አትረቢም፣ አንተ ማትረባ፣ በእግዚአብሔር መልክ የተፈጠረውን ሰው ሰድበናል፣ እንዲህ ብለናል። እኛ ረስተናል። እግዚአብሔር አልረሳም። ንስሐ እንገባለን። ዛሬ አዲስ ሰው እንሆናለን። ክርስቶስን እንለብሳለን፣ ፍቅሩን እንለብሳለን። አለበለዛስ የእኛ ነገር እንጂ እግዚአብሔር ነገር አይያዝም። ከማንን እሺ ብለን ሰድበን ጠላት አያችሁ ከክብር ያጎላል። ከማንን እሺ እሷማ ሰድባኝ አለቅም ብለን ማህይም እማትረቢ ብለን እማትረባ ብለን እኔ የተቀባው ነኝ አንቺ በቃ ብዙ ብቻ አለ። እኔ አንዳንዱ መናገር ስለሚደብረኝ ነው። ዛሬ ግን ባለንበት ጥቂት ጊዜ ንስሐ እንገባለን። ባለንበት ከዛ በኋላስ ነገ ይሁድ ነገርሽ ፊት ለፊት እንደ ቻይና ቤት እየመጣ ይገጣጠማል። ልመና አትጅም፣ ልመና አትድም። በሽታስ አይኖርም። ለምን? ጠላት መግቢያ አጣ፣ መኖሪያ አጣ። አይቀጥልማ። ክዳኑ ፈረሰ፣ ውሉ ፈረሰ፣ ስምምነቱ ፈረሰ። በቃ ወዴት ይቀጥላል? አይቀጥልም። ኢየሱስ ጌታ ነው። ትንሽ ብልት ሆነ ታላቅ ነገርን በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበት እሳት ነው። ምን እያለ ነው? ብዙ በረከትን ያቃጥላል፣ ብዙ ሰላም ይነሳል። አይ አንደበት ምንድን ነው አለ? ከቻልክ እንደ መርከብ በራደር ያዝ፣ እንደ ፈረስ በሉጋም ያዝ። እሺ እንደ እሳት ድንገት ከወጣ ጫካን ይደመስሳል። ምንድን ነው ጫካው? ህዝብን ሁሉ ያጠፋል፣ ክብርህን ያጠፋል፣ ያጎላል። እጄ እሷ የእግዚአብሔር ሴት ሆነ የእግዚአብሔር ሰው ነው ትባላለህ። ክብር እኮ ነው እግዚአብሔር ሰው ቢባል። በሌላ በኩል ቢሆን ጠላት ክፉ ስለሆነ አምጥቶ በዚህኛው በኩል እንድትባይ ያደርጋል። አዎ የእግዚአብሔር ሰው ነሽ፣ የእግዚአብሔር መልክ አባ ዛሬ በኢየሱስ ክርስቶስም ጎሸም ቢያደርግሽም ደገፍ አድርጎ አልብሶሽ ያሻግርሻል። አልብሶ ያሻግራል። አሜን በላይ አልብሶ አውረስተሃል፣ ብዙ ተናግራል። እግዚአብሔር የሚጠቅመንን ነግሮ እኛ ደግሞ የሚጠቅመንን አድርገናል፣ እናውቃለን። ስንት ነገር አማነው እኮ እግዚአብሔርን፣ ስንት ነገር አማነው፣
ስንት ነገር ዋሸን። ስንት ነገር እሱ 2 ደቂቃ ቢሰጣችሁ ስንት ነገር ነው የዋሸን። ስንት ነገር እሺ የልቤን ያውቃል እያልን የልብን አምላክ ስንት የሸወድ ነው። ዳዊትን እግዚአብሔር የልቤ ሰው ይላል፣ ወንድሞቹ ደግሞ የልብን ክፋት እናውቃለን አሉ። የማን አሸነፈ? የእግዚአብሔር። አያችሁ፣ ዳዊት ቢወድቅ ቢነሳ ከእግዚአብሔር ጋር የተጣበቀ ነው። ዛሬ ከማንም ጋር ትጣበቅም። ከሀሳቡ ጋር ትጣበቃለህ፣ ከፈቃዱ ጋር ትጣበቃለህ፣ ከፍቅሩ ጋር ትጣበቃለህ፣ ከምሕረቱ ጋር ትጣበቃለህ። እግዚአብሔር ይረዳሃል። ክብር ለኢየሱስ። ወደ ጸሎት እንገባለን። አንደበት እሳት ናት ይልና እንዴት ያለ ጫካ ያቃጥላል ይልና አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ነው። ዓለም ውስጥ ምን አለ? ዝሙት አለ። ዓለም ውስጥ ምን አለ? መግደል አለ። ዓለም ውስጥ ምን አለ? መጠጣት አለ። ብዙ የረከሰ እኛ ማናውቀው ነገር አለ። በምላስ ውስጥ ግን ከእኛ ውስጥ አለ። እሱ ከሞን ቼክ ዳውን። አያችሁ፣ በንግግር በኩል እኛ ከዓለም ወጥተናል። ዓለም ከኛ አልወጣም። በማን በኩል? በንግግር በኩል ብለን ባለማድረግ፣ ብለን ባለመፈጸም፣ ሁኑ የተባልነውን ባለመሆን፣ አድርጎ የተባለውን ባለማድረግ እናደርጋለን ብለን ዓለምን ሸሽተው ወጥተን አይታችኋል። አንዳንዴ ግብፃውያን እንትኖች እስራኤላውያን ከግብፅ ወጥቷል። ግብፅ ግን ከነሱ አልወጣም። ዱባ፣ በጥህ፣ ሽንኩርት ሲሉ አልሰማችሁ? ያለ ዋጋ እየበላን ከነበርንበት እኮ አመጣህን ምን አለ አሉ። አያችሁ፣ ወደ ኋላ ሊጎትታቸው። ስለዚህ ምላስ እኛ ውስጥ ቁጭ ብሎ ከዓለም እየሸሸ ዓለማዊ ነገር ካደረገ ዓለምኛ ውስጥ አለ እንጂ አልሸሸንም። አያችሁ፣ ዛሬ ግን በንስሐ እንሸሻለን። ርቀን እንሄዳለን። በንስሐ ፈጥነን ርቀን እንሄዳለን። እኛ አባት አለን፣ ሙሽሮች ነን። ሙሽሪት ዝርክርክ ልትሆን አትችልም። ጌታ ቢመጣስ? በድንገት የሚጠብቁ ጌታ ወደ መቅደስ ቢመጣስ? አባትሽ ቢመጣስ? ምን መልሳለሽ? ንጉስሽ ቢመጣ በአምባ ላይ ፈረስ ተቀምጦ ነጭ ልብስ ለብሶ ልጅ ያለችልኝ እያለ ቢመጣ የት ልትገኝ? በኢየሱስ ስም ለክብሩ ዕቃ እንድትሆኝ ዛሬ እጸልያለሁ። ለክብር ዕቃ እንድንሆን እጸልያለሁ። አይመጥነንም፣ አንትነንም። ቅራቅንቦ ወረቀት ብር ነው። ብር መጠቀሚያ ነው እኮ ለእኛ መጠቀሚያ እንጂ ይህን ያህል እንደ ሰማይ የምንክበው ነገር አለ። መጠቀሚያ ነው። እኛ ነን ለእሱ ጌቶቹ፣ እኛ ነን የእሱ ገዢዎች፣ እኛ ነን የንጉሥ ልጅ ነን። እንደሱ ነው የሚሰማኝ። አዎ በዚህ ምድር ስላለው ምናልባት አንዳንድ ነገር ለቸርች ለምናምን ስለሚያስፈልግ እንጂ እኔ ጌታው ነኝ። ለብርም ለሰይጣንም እኔ ነው ጌታ። እነሱ ጌታ ሊሆኑ አይችሉ። እዛ ጌታ የሚሆኑበት ሄዶ ጌታ ይሆኑ። እኔና አንቺ ላይ እድል ፋንታ የላቸው። እኔና አንተ ላይ እድል ፋንታ የላቸው። እኛ አዘን ምንገዛ እንጂ ታዘን ለሱ ምንሰግድ አይደለም። አዎ የተሳሳተ መረጃ እንትን ብለናል። ስለዚህ እግዚአብሔር ያደርጋል። ዛሬ ከዚህ ጥቂት ነገር እንመለስ እንጂ እግዚአብሔር በእውነት ነው ልባችንን እንደሚያሳርፍ ነው የምነግራችሁ። መንፈሳችን እንደሚያሳርፍ መቅደሱን ሰለሞን በጨረሰ ጊዜ ክብሩ አገልጋዮች በድሮ በለመዱት መልክ ለመቆም ሲፈልጉ አልቻሉም። ለመቆምና ማገልገል አልቻሉም። ማለት ቆሞ ማገልገል አለመቻል አንድ ነገር ነው። ለመቆም አለመቻል አንድ ነገር ነው። ቆሞ ማገልገል መንፈስ ስለሚጥላቸው ነው። መቆም አለመቻል ክብሩን አለመቻላቸው ነው። ዘንድሮ አንቺንና እኔን በክርስቶስ ክብር አንተንና እኔን ከፍ የሚያደርግ እግዚአብሔር እጅ ይመጣል። ትፈለጋለህ፣ ትፈለጋለሽ፣ እንፈለጋለን። እግዚአብሔር ስሙ ይባረክ።